ከፍ ስንል ደግሞ ዶሮ ማነቂያ የነበሩ ቦታዎች ውቤ በረሃ ዜጎቻችን ኑሮ የማይመጥን የማይመች ለእሳት አደጋ ወንዙ ላይ ላሉት ደግሞ ለጎርፍ አደጋ ተጋላጭ የሆነ አሁናዊ ኢትዮጵያን እና ነዋሪዎቿን የማይመጥን ቦታ የነበረ ነው። ወደ 30 ሄክታር የሚጠጋ ቦታ ይሄን ቦታ ምን እናድርገው የሚል ለመጀመሪያ 2 ሳምንት ዲቤት ነበርና ክብርት በወቅቱ የወሰነችው ፕሮፖዛል ስናቀርብ ለተለያዩ ግንባታዎች ሃውሲንግን ጨምሮ ለሌላ ኢንቨስትመንት ቢውል ይሄን ሁሉ መሬት ይሄን ሁሉ ካሳ ተከፍሎ ብለን ፕሮፖዛል ቀርቦ ነበር። ይሄን ቦታ ለህዝብ ጥቅም ከፍ ያለ ፓርክ ቢሆን ይሻላል። ይሄ ራኒንግ ትራክ እና ለፓብሊክ ፋሲሊቲ የዲሞክራሲ ስርዓትም አንዱ ማረጋገጫ የሚባለው በምርጫ ማሸነፍ ወይም የምርጫ ስርዓት መኖር ብቻ አይደለም። ለፓብሊክ ሰፊ ቦታ በተለይ የደሃው ማህበረሰብ ትልልቅ ፓርኮች ሄዶ መገልገል የማይችል ትልልቅ የጋራ መገልገያዎችን ለህዝቡ እዚህ አካባቢ ለሚኖሩትም ማድረግ ነው። ይሄን ካረግን በኋላ ነዋሪዎቹን መልሶ በፓብሊክ ፕራይቬት ለመኖሪያነት እዚህ አካባቢ ማገልገል የሚችል ግንባታ በስተግራ በኩል እየተገነባ ነው ያለው። ስለዚህ ይሄ ከእሪ በከንቱነት ሰው ሪጆይስ የሚያደርግበት የሚደሰትበት መንፈሱን የሚያድስበት ካሎሪ በታፈነ ቤት ውስጥ ማቃጠር ሳያስፈልግ እዚህ ላይ የሮጡ ስፖርታዊ ውድድር የሚያደርጉበት ልምምድ የሚያደርጉበት ብዙ ሯጮች አሉ። ኢትዮጵያ የምትታወቀው አንዱ በሩጫ ነው። ይሄን ታሳቢ ያደረጉ ልማቶች በዚህ ውስጥ እንዲካተቱ ተደርጎ ለህዝቡ ነው መልሶ የተሰጠው ማለት ነው። ማዶ እንመልከት። እነኚህ ኮንዶሚኒየሞችና እዚህ አካባቢ የነበሩ ግንባታዎች አዳዲሶች በጣም ጥቂት ናቸው፣ ነባሮች ናቸው። ቆሽሸው ያስጠሉ ነበር። ማን አሁን እንደዚህ አምረው በአዲስ መንገድ ይመጣሉ ብሎ አስቦ የሚያቅ ስቶን ክላዲንግ እና ሲሚንቶ ግሮቪንግ አድርገው ሌላ መልክ ነው የተላበሱት። አንዳንዶቹ ደግሞ ከታች ስናይ እንደመጣ ነው ፊታቸውን ወደ ወንዝ መልሰው ግርግዳቸውን መስታወት እያደረጉ አንዳንዱ መኖሪያ ቤት በተለይ ከታች ያለውን ወደ ንግድ ቤት እየቀየሩ ተጨማሪ ሀብት መፍጠሪያ ስፍራ እያደረጉት ነው። ወንዙ ፓርክነቱ እዚህ ፓርክ ውስጥ ብቻ አይደለም፣ አካባቢው ነው እንዳለ እያለማ ያለው፣ አካባቢው ነው እያሳደገ ያለው፣ ከፍ እያደረገ ያለው። ዶሮ ማነቂያ፣ ውቤ በረሃ፣ እሪ በከንቱ እያልን የምንጠራቸው አካባቢዎች ያው ታሪክ አላቸው። ስም የወጣበት ሰው ይገደልበት የነበረ ወንጀል ይሰራበት የነበረ ሴቶች እጅግ በጣም በሚዘገንን ሁኔታ የሚደፈሩበት አካባቢ የነበረ ዛሬ የታነቀው ደህንነት ነው። እዚህ ስፍራ ላይ ዛሬ የታነቀውና እንዲጠፋ የተደረገው እዚህ ላይ በረሃ የሆነበት ቆሻሻ ላይ ነው። ለሰዎች ትክክለኛ የመኖሪያና የመዝናኛ የመናፈሻ ስፍራ ሆኗል። እዚህ ጋር ደግሞ ትመት አድዋ መንገዳቸውን የሚያሳይ ወደ ራስ መኮንን ድልድይ የሄዱበትን ይህንን ትልቁን አፈሩን ለመጠበቅ ምህዳሩን ለመጠበቅ የገነባነው ግንብ ላይ ትመት አድዋን ያሳየንበት። ወደ ላይ ደግሞ ስንሄድ ይሄ የምናየው ደረጃ ጥንታዊ ስልጣኔ ያኔ አባቶቻችን እዛ ማዶ ላይ 70 ደረጃን ሰርተዋል። ለነሱ ማስታወሻነት ያኔ የነበረውን ስልጣኔና ብርታት ትውልዱ እንዲያስታውሰው እዚህ አራዳ ፓርክ ላይ አምጥተን 70 ደረጃዎችን ገንብተናል። እንግዲህ ፒያሳ በአጠቃላይ ሙሉ ለሙሉ ነው የቀየርናት። ሙሉ ለሙሉ ነው አራዳ ያረግናት። አንደኛ ከ128 ዓመት በኋላ የአድዋ ድል መታሰቢያን ገነባንበት፣ አጸዳ ነው፣ አሳመር ነው ብቻ ሳይሆን ታሪካችንን ከፍ በሚያደርግ ደረጃ ገነባ ነው። አካባቢው በአጠቃላይ በአዳዲስ መሰረተ ልማት በኢትዮጵያውያን እጅ ተገንብቶ በእርግጥም አራዳ መሆን መለወጥ ነው፣ ጽዳት ነው፣ ውበት ነው እንሆ ብለናል። እዚህ ጋር ደግሞ ያው ራኒንግ ትራክ ሳይክል ሌን አለው። ጀግኖች አትሌቶቻችንን የሚወክሉ ምስሎች ተቀምጠዋል። ይሄ ከ6 ኪሎ የሚመጣው መንገድ በቅድስተ ማርያም በኩል በዚህ ድልድይ ላይ ነው የሚያልፈው። 125 ሜትር ርዝመት ያለው 30 ሜትር ስፋት ያለው ድልድይ ነው እየተሰራ ያለው። እሱ ብቻ ነው አራዳ ላይ የቀረው እንጂ ሌላው ሁሉ ስራ ተጠናቋል። እዚህ ጋር ፈረስ እንግዲህ የጀግንነት ምልክቶቻችን ናቸው።
አድዋ ላይ የተጠቀምናቸው ትልቁ ጀግንነትን ያሳየንባቸው ሌሎችም የጀግንነት ማሳያ ስለሆኑ በየፓርኮቻችን ውስጥ እናገኛቸዋለን። ማዶ ድንጋዩ በአምቦ ድንጋይ ብቻ ሳይሆን በሞዛይክ ክለር ተደርጓል። የውሃ ተፋሰሱን ያሳያል። የውሃ ምንጭነታችን የኛ ልዩ አበባ የሆነው ደግሞ አደይ አበባችንን ያሳይልናል። አካባቢው ላይ የሚደረገው እንቅስቃሴ በአጠቃላይ በካሜራ ቁጥጥር ውስጥ ነው። አሁን ደግሞ የምንገኘው ራስ መኮንን ድልድይ ላይ ነው። ይሄኛው የእግረኛና የሳይክል መንገድ ድልድይ አዲስ አሁን የተሰራ ነው። ቀጥሎ ያለው አሁንም በእግረኛ አሁን ሰዎች እያለፉበት ያለው የመስታወት ድልድይ በዛው ለመዝናኛ ጭምር እንዲሆን ተደርጎ የተሰራ ተጨማሪ አዲስ ድልድይ ነው። ወደ አድዋ የተደረገውን ዘመቻ ለማሳየት የድል ምልክቶች ጋር ተቀምጠዋል። ጋሻና ጦራችን የመኪናው መንገድ ጥንትም የነበረ ነው። ነገር ግን ወኮዩን እንደዛ አሳምረን ጨምረንበታል። ከድል ወደ ድል ሽግግራችንን ያመላክታል። ያው አሁን እንደምታዩት ለወጣቱም ለአዋቂውም ቋሚ የፎቶ መነሻ ቦታ ሆኗል። ሰዎች እዚህ ጋር መጥተው ወንዙን ወደታች እያዩ በጣም ደስ እያላቸው ነው የሚመለከቱት የሚጎበኙት። ማዶ ላይ የምናየው ያ ሐውልቱ ፒላርስ ኦፍ ዘ ኔሽን ተብለው የተሰየመ ነው። እያንዳንዱ ታሪክና ጀግንነታችን የሚናገሩ ምልክቶችን ሞኒመንቶችን በየቦታው ቆመናል። አንድ ቦታ ብቻ ሰብሰብ አድርገን በጣም በተለየ ሁኔታ ብንሰራ ሰው እዛ ጋር ብቻ ይጎበኝና ይበቃዋል። ነገር ግን እዛ እኮ ፒላርስ ኦፍ ዘ ኔሽን አለ፣ እዛ ጋር ማርቺንግ ቱ አድዋ አለ፣ እዛኛው ደግሞ ወተር ፓርክ አለ፣ እዚህኛው ደግሞ አርቲፊሻል ሌክ አለ፣ በዛ ጋር መሮጥ ይቻላል ስንል ሁሉንም ቦታ ለማየት ሰው እንዲጓጓ በዛ ውስጥ ሀብት እንድንፈጥር ማለት ነው። እዚህ ጋር ራስ መኮንን ምንጭ ነው የሚባለው። የእሳቸውም መታሰቢያ ሐውልት አለ። እንግዲህ የአድዋ ጀግና ናቸው፣ የኃይለ ሥላሴ አባት ማለት ነው። እቺ ምንጭ ጥንት ነበረች፣ ራስ መኮንን ምንጭ ተብላ ቆሻሻ ነበር። ግን አሁን ወተር ፎር ሆኖ እንደዚህ ምንጭነቱ አምሮ በራሳችን ድንጋይ ከላዳ አድርገ ነው ድምጹንም ስንሰማው ታሪኩንም ከፍ ስናደርግ የራስ መኮንን ምንጭ እኮ እዚህ ስፍራ አለ፣ የራስ መኮንን ድልድይ አለ፣ ማርቺንግ ቱ አድዋ በዛን ዘመን የአድዋ ጀግና ናቸው ብለን ታሪካችን ስንናገር ማን ነው እዚህ ጋር ለመጎብኘት የማይመጣው? ትንሽ ነገር ይመስላል፣ ግን አይደለም። ሲመጡ እዚሁ ጸጋዬ ገብረመድህንን ያገኙታል። ሎሬት ጸጋዬ ገብረመድህን ማን ነው ለሌላ ለውጪዎች እንነግራለን። ምን አይነት የኪነ ጥበብ ሰው እንደነበረ አብረን እናገራለን። እነኚህ መውረጃዎችን ወተርፎሎቹን ስናያቸው ሁሉም ታሪክ ተናጋሪዎች ናቸው። ገነባ ነው እንጂ ከጀርባ የነበረው ታሪክ ደግሞ ጥንታዊ ነው፣ አስማማ ነው። የትናንትናውን መልካም እና ጥሩ ነገራችንን ከፍ አድርገን አልቀን እሴት ጨምረንበት እንጠቀምበታለን። የጎደለውን እንጨምራለን። አቧራ የለበሰውን አቧራውን እናራግፋለን። አዳዲሶች ደግሞ በአዲስ እሳቤ እይታችንን ምናባችንን ከፍ አድርገን አይተን እንገነባለን። ይሄ ቦታ በጣም የደቀቁ ቤቶች የነበሩበት የአፈር ቤት የነበረና የራስ መኮንንም ምንጭም አፈር ቤት ነው ሸፍኖት የነበረው። እሱን እንደተባለው ካነሳም በኋላ ኢትዮጵያ ውስጥ አንዱ መለያችን ቅድም ሞኒመንቱም ላይ ሲገለጽ እንደነበረው የቡና መገኛ ሀገር ነን። ግን ምንም ያንን የሚገልጽ ነገር በአዲስ አበባ ውስጥ የለንም። ስለዚህ ለቡና ፓርክ ለምን አይኖረንም ብለን ቡና ተከልንበት። እንደምታዩት ቡና ከተከልን በኋላ ፓርኩን ለብቻ ከለል ነው። አሁን የኢትዮጵያን ቡና የሚያስተዋውቁ በርካታ የቡና ላኪ ድርጅቶች ገብተውበት ከፍተኛ ኢኮኖሚክ ጥቅም ለብዙ ወጣቶች የስራ እድልና ቡናችንንም እያስተዋወቀ ይገኛል ማለት ነው። የኢትዮጵያን ቡናዎችን ለማየት የራስ መኮንን ምንጭን፣ የራስ መኮንን ድልድይን አንድ ላይ የጀግንነት ታሪክን ለመጎብኘት ኮፊ ፓርክ እንሂድ የሚባልበት አካባቢ ሆኗል ማለት ነው።
ቡናችን የሚሸተትበት የሚቀመስበት ደስ የሚል ቦታዎችን ተፈጥሮና ያሉንን ሀብቶች አስማምተን በጥሩ ሁኔታ ገንብተን እየተጠቀምንበት ነው። ኮፊ ፓርክ ላይ ኑ ቡና ጠጡ እንላቸዋለን። ይሄ መንገድም እንደ አዲስ ነው እንደዚህ የተሰራው። በጣም ሰፊ መንገድ ሆኗል። አንዱ የውሃ ግድብ እዚህ ጋር ነው ያለው። በዚህ ጋር ብቻ አይደለም ኮፊ ፓርክ ያለን፣ በማዶ በኩልም በተመሳሳይ ሁኔታ ጥሩ መናፈሻ የሚሆኑ ተጨማሪ መጠቀሚያዎች ተሰርተዋል ማለት ነው።